ጥሪ አለኝ እኔ ምናምን ከሚለው ሰውዬ ይልቅ ወይ ጥሪውን ከመፈተንና ከማሳደግ ይልቅ ሰውየው ለሊደርሺፑ ያለው ታማኝነትና ሎያልቲ ቀረቤታ ይወስነዋል። እንደ መንደርደሪያ ማለት እስካሁን በዚሁ ሐሳብ ላይ ሆነ ቅድም ስትናገረው ነበር ጥሪን ወደሚቀጥለው ማስተላለፍ በእኛ ባህል በወንጌላውያን በሀገር ደረጃ ያለን ባህልና ይሄም ሐሳብ ደግሞ ከመጽሐፍ ቅዱስ አንጻር እንዴት ነው የምትመለከተው አንተ? የሊደርሺፕ ኮንሴፕታችን ወይ ደግሞ ስለ ሊደርሺፕ ስናስብ ይሄ ዘመን ዘለቅ የሆነ አስተሳሰብ ያስፈልገናል። ምን ማለት ነው ዘመን ዘለቅ ማለት? ታይምለስ የሆነ ማለት ወደፊት ሊሄድ የሚችል ብዙ ትውልዶችን ሊያማክል የሚችል አይነት ነገር ማሰብ ያስፈልገናል። የምንሰራው ተቋም ነው፣ ኦርጋናይዜሽን ነው። በተቋም ውስጥ ደግሞ ትውልድ ይመጣል፣ ትውልድ ይገባል፣ ትውልድ ይወጣል። ስለዚህ አንድ ጥሪ ያለው ሰው እንደውም አንዱ መለያው ነው ብዬ የማስበው አስተሳሰቡ ዘመን ዘለቅ ነው የሚሆነው፣ ትውልድ ባሻገር ነው የሚያስበው። እግዚአብሔር የሚሰጠው ራዕይ እንደዛም አይነት ነገር ነው ብዬ ነው የማስበው። ስለዚህ የሊደርሺፕ ኮንሴፕታችን ወደዛ መሄድ አለበት፣ ዘመን ዘለቅ መሆን አለበት። ስለዚህ ጥሪ ያለው ሰው ዘመን ዘለቅ እሳቤ ያለው እያልከን። በእርግጥ መጽሐፍ ቅዱሳችን በደንብ መመርመር እንችላለን። እግዚአብሔር የጠራቸው ሰዎች ስለ ትውልድም ጭምር ነው የሚያስቡት፣ ወደፊት ማለት ነው። አሁን ይሄኛው ስለሚያገለግሉት ትውልድ ብቻ ሳይሆን ስለ መጪውም ትውልድ ያስባል። ለዚህ ነው ቅድም የጠቀስኩልህ የጳውሎስ ለጢሞቴዎስ የሰጠው ምክር የመጨረሻ ዘመኑ ላይ የሰጠው ምክር ነው። ከኔ ሰማኸውን ብዙዎች የመሰከሩለትን ሌሎችን ማስተማር ለሚችሉ ለሌሎች አደራ ስጥ ነው የሚለው። ወደ 4-5 ትውልድ ሰንሰለት ውስጥ እንመለከታለን። አገልግሎቱ በጣም ሄዶ ጳውሎስ ላይ በጣም ጎምርቶ ትልቅ ደረጃ ላይ ደርሶ ጢሞቴዎስ ላይ እየኮመሰነ ቢመጣ ወይም እየሟሸሸ ቢመጣ የጳውሎስ ክብሩ ምንድን ነው? ጢሞቴዎስ ላይ ሄዶ ጢሞቴዎስ ለሌላ ሰው ካላስረከበው የጢሞቴዎስ ክብሩ ምንድን ነው? ስለዚህ ሊደርሺፕን እንደዚህ አርቀን ማየት እንትን ይለናል። ከጥሪ ጋር ወደ ቅዱሳት መጽሐፍት ስንመጣ እንግዲህ አሁን ጥሪ ዘመን ተሻጋሪ ነው ወይ ምንድን ነው ትውልድ ቅብብሎሽ አለው ወይ ምናምን የሚለውን እሱም በደንብ መጽሐፍ ቅዱስን መመርመር ያስፈልጋል። እግዚአብሔር በዚህ ምድር ላይ እየገነባ ያለው መንግስት ነው፣ ያው የታወቀ ነው። የእግዚአብሔር መንግስት ነው እየገነባ ያለው። እግዚአብሔር መንግስቱን የገነባው በዚህ መንግስት ውስጥ በዚህ የመንግስቱ ጅረት ውስጥ ከኛ በፊት ሰዎች ነበሩ፣ በጣም ብዙ ሰዎች ነበሩ፣ እኛ አለን፣ ከኛም በኋላ ደግሞ ይቀጥላል። ስለዚህ ይሄ ጥሪው ተወራራሽነት ተያያዥነት ያለው ነገር እንደሆነ ማሰብ ያስፈልገናል። እንደው ዝም ብሎ ከእግዚአብሔር ዝም ብሎ ዶርማንት ሆኖ ከ2000 ዓመት በኋላ ወይ ከ7000 ዓመት በኋላ ዓለሙን አገኘው ምናምን ብሎ የሆነ ዓለሙ ላይ ስፔሻል ነገር ምናምን አያደርግም። ተያያዥነት አለው። we are not special anyway እኛ በትውልድ ጅረት ውስጥ ያለን አንዱ እንትነን እንጂ we are not special እናስቀጥለዋለን። ከኛ የሚጀምር ነገር የለም። ይሄን በደንብ ማሰብ ያስፈልጋል። ስለዚህ ጥሪ ተያያዥነት አለው፣ ተከታታይነት አለው። ኢንዲቪጁዋሊ የእግዚአብሔርን መለኮታዊ ጥሪ እየተለማመዱ ሰዎች በቅዱሳት መጽሐፍት ውስጥ አንዳንዶቹ ጥሪያቸውን አሸጋግረውታል፣ አንዳንዶቹ በጥሪያቸው ሳያሸጋግሩ ፌል ያደረጉም ሰዎች አሉ። ያ እንግዲህ እንትኑን ይጎዳዋል። መጽሐፍ ቅዱስ ላይ እንመጣበታለን። ጥሩ ሀሳብ ነው ያነሳው። ራስን አይተኪ አድርጎ ማሰብ አሁን የዚህ ዘመን አንዱ ቻሌንጅ ይመስለኛል። ይሄን ሀሳብ ያዝከው እንዳትመለስበታለን ማለት ጥሪያቸውን ሳያስተላልፉ የሄዱ አመራሮች የሚለውን በደንብ እንሄድበታለን። ግን ራስን አይተኪ አድርጎ ማሰብ እኛ ብቻ ስፔሻል እንደሆነ ማሰብ የዚህ ዘመን አንዱ ተግዳሮት ነው። አንድ የገዘፈ ሰው እና ሌሎች ደቃቅ ሰዎች በዙሪያው ይሰበስባል። ማለት ሰዎች ደቃቅ ናቸው እያልኩ አይደለም። እንደው ምንድን ነው ተመልካቾች ያው አብረን ስለቆየን ይረዱኛል ምን እያልኩ እንደሆነ።
አንተ ስለሳክብኝ ማለት ነው እንትን አልከኝ ማለት አንድ የገዘፈ ሰው እና ሌሎች ደግሞ በቃ የሆነ እንደዛ ነው የሚታሰበው። ይሄ ጥሪን ወደ ሌላው ማስተላለፍ ይቻላል። እንደሱ አይነት ሊደርሺፕ ከጅምሩ ፌል ያደረገ ነው። ገና ከጅምሩ ማለት ነው። we are not unique እኛ ልዩ አይደለንም፣ አይተኬም አይደለንም የሚባልም ነገር የለም። እኛ እግዚአብሔር በሰፈረልን ዘመንና በሰፈረልን ቁጥር በሰጠን እድል በሰጠን ኦፖርቹኒቲ የእግዚአብሔር መንግስት የምናገለግል ሰዎች ነን፣ ተደማሪዎች ነን። እንግዲህ ለፖለቲካል ኮኖቴሽን ከሌለው ተደማሪዎች ነን። ከዚህ በፊት ከኛ በፊት የነበሩ አገልጋዮች የጀመሩትን እንትን አስቀጣዮች ነን እንጂ we are not unique። ልዩም የሚባል የለም በእግዚአብሔር ፊት። እግዚአብሔር ነው ልዩ። እግዚአብሔር ጸጋ ኢየሱስ ክርስቶስ ነው ልዩ ልንለው የምንችለው እንጂ አይነኬም አይተኬም አይደለንም። ሊደርሺፓችን አይነኬም አይተኬም እንደሆነ ካሰብን በተመሳሳይ ሰዓት ሊደርሺፓችን ፌል አድርጓል ማለት ነው። ስለዚህ ሰውየው በሊደርሺፕ ላይ እየቆየ በሚሄድባቸው አመቶች ውስጥ ሊደርሺፑ ዲክላይን እያደረገ እየሞተ የሚሄድ ሊደርሺፕ እንደሆነ ምንም ጥያቄ የለውም። አሁን የኢትዮጵያ ቤተክርስቲያን ሁሉንም ላይወክል ይችላል፣ ግን ብዙሃኑን የማየው ጥቂት አይተኪ ሰዎች የገነኑበት ከቦታ ቦታ የሚወራጩት እነሱ ናቸው። እነሱ ያልባረኩት የማይበላ፣ እነሱ ያላሰለጠኑ ሰው የማይሰለጥን፣ እነሱ ያልመከረው ሰው የማይመከር የሚመስል በጣም ጥቂት ሰዎች ኢትዮጵያን ከጫፍ ጫፍ እየዞሩ ከዚህ አልፎ ዲያስፖራውን እየቦረቦሩ እያደከሙ ያሉ ጥቂት ሰዎች ናቸው። ለውጥ መጣ ወይ ካልከኝ ምናልባት እነሱ እንጀራ በልተው ከማደራቸው ውጭ በሊደርሺፕም በደቀ መዝሙራዊ ህይወትም ለውጥ አልመጣም በኢትዮጵያ ውስጥ። ግን ትልልቅ ጉባኤ ይዘጋጅና ማን ነው ስትል አየለ ነው ወይ ከበደ ነው ማለት ጥቂት አይተኪዎች የነገሱበት መድረክ፣ ብዙሃኑ ደግሞ በዙሪያቸው ቁሙ የሚያይ አይነት ሊደርሺፕ ነው እየፈጠርን ያለ ነው። ይህ መጽሐፍ ቅዱሳዊ ይህ ዘመናዊም ይመስለኛል። ይህ ስነ ምግባራዊም ነው። እንዴት ነው የምታየው? እኔ ምናልባት ይሄ ከየት መጣ? ምንጩ ከየት? ምናልባት ከካልቸራችን ሊሆን ይችላል። ቅቡዓነ መለኮት የምንለው ዲቫይን አኖይንትድ ምናምን ቅቡዓነ መለኮት በመለኮት የተቀባን የሚል ካልቸር አለን። ያው ካልቸር ውስጥ እንደዚህ አይነት ስብዕና ያላቸው ሰዎች አሉ እንደምታውቀው። ለምሳሌ በአንድ ባህል ውስጥ ሁል ጊዜ መለኮት ወይ ደግሞ አንድ አምላክ ያናግረኛል ብሎ የሚያስብ ራሱን ያገዘፈ ሰው አለ። የሱ ዘር ምናምን የሱ እንትን የተከበረ ነው። ይሄ እንግዲህ ከዳይነስቲ ጋርም ከምናምንም ጋር የተያዘ ከንጉሳዊም ስርዓት ጋር የተያዘ ምናልባት ወደኋላ የቀረ ሊደርሺፕ ነው ብዬ ነው የማስበው። ከዛ ያመጣነው ነገር ሊሆን ይችላል። አንድ እሱ ነው። ሁለተኛ ቅድም ያለው ነው የአዲስ ኪዳንን የአገልግሎት ፍልስፍና የአወቃቀር እሱን በደንብ ማሰብ ያስፈልገናል። ዩኒክ የሆነ ሰው ልዩ የሆነ ሰው እሱ ብቻ የሆነ ምናምን የለም። እንደ አካል ነው የተመሰለው። የሁላችንም ኮንትሪቢዩሽን ያስፈልጋል። አንድ ነገር ላንሳልህ ቅድም ካቆምንበት በተለይ ጥርን ወደ ተኪ ትውልድ ከማስተላለፍ አንጻር ብዙ ምሳሌ ማንሳት እንችላለን። በኋላ አንተ ትገባበታለህ። ለምሳሌ ሙሴ ኢያሱን አምጥቶታል። በጣም የሚታወቅ አንድ ምሳሌ ላንሳ ብዬ ነው ለአንተ በር ለመክፈት። እኔ ሁል ጊዜ አንተ በር ከፋች ነኝ እና
ኢያሱ በጣም ጀግና ተዋጊ ነው፣ ጠንካራ መሪ ነው፣ ጦረኛ ነው። በተለይ እስራኤል ወደ ተስፋይቱ ምድር እንድትገባ ትልቅ ጀነራል ነበር፣ የእግዚአብሔር ጀነራል ነበር። እና ሙሴ ጠንካራ ሰው ነው ያፈራው፣ ጠንካራ መሪ ነው የቀረጸው። ግን እኔ በእኔ ውስን ንባብ ባለኝ መረዳት ከኢያሱ በኋላ አግባብ ባለው መንገድ የተተካ ሰው አላይም። ብዙዎች ይሄ ከኢያሱ በኋላ ያለው ሊደርሺፕ አለመምጣት ምናልባት የመሳፍንት ዘመንን ወለደ ብለው የሚያስቡ ሰዎች እንዳሉ እረዳለሁ። እኔም እንደሱ እገምታለሁ፣ እንደዛ አስባለሁ። አጠቃላይ ይሄ የብሉይ ኪዳን ዳሰሳ ጥናት አጥኚ ወይም ተመራማሪ ስላልሆንኩ እኔ ሊደርሺፕ ኮንሴፕቱን ብቻ ነው ግድ የሚለኝ፣ እዛ ላይ ነው የማተኩረው። ከዚህ ተነስተ የኛ ኢቫንጀሊካል አካባቢ ያለን ወንጌላዊ ተብለን አሁን አይ ቲንክ ወንጌላዊ ሁላችንም ስም ነው። ወንጌላዊ ካውንስል ነው የምንባለው፣ ሌላ የወንጌል አማኞች ካውንስል። አጠቃላይ ሁላችንንም እዛ ውስጥ ክተተንና አየን። አንዳንድ ተቋማት የሆነን ሰው ብታነሳ ባዶ ናቸው በማግስቱ። አንዳንድ አጥቢያዎች የሆነን ሰው ከዛ ብታነሳ ባዶ ናቸው። ከትውልድ ከጥሪና ከማስተላለፍ አንጻር ለምንድን ነው በዚህ ደረጃ ክፍተቶች የሚታዩብን? ያ እንግዲህ ወደኋላም ልንሄድ ነው። ቅድም ወደ አነሳ ነው እንትን መብት ወደኋላም ልንሄድ ነው። የመጀመሪያው ጉዳይ እኔ ብዬ የማስበው ይሄ የምንገነባቸው ተቋማት የሚሽከረከሩት ወይ ደግሞ የሚያጠነጥኑት መሪ ብለን የምናስበው ሰው ባለው ራዕይ ባልተጋራና ብዙዎች የኔ ባላደረጉት የራሳቸው ባላደረጉት ብዙዎች ኮሚትድ ባልሆኑበት ራዕይ ነው። አንድ በለሱ። እሺ። ሁለተኛው ሰውየው ላይ በሚገለጥ የጸጋ ስጦታ ካሪዝማቲክ እንትን ነው። በሰውየው ላይ በሚታየው ካሪዝማቲክ። ስለዚህ እነዚህ ነገሮች ፋንክሽን ማድረግ የሚችሉት ሰውየው እዛ ቦታ ላይ እስካለ ወይ ደግሞ በህይወት እስካለ ድረስ ነው። ልክ እሱ ሲነሳ እንትን ይላል። ሶስተኛው የምናዋቅረው የሊደርሺፕ መዋቅራችን ተቋማዊ ሳይሆን ያለውን እንትን ፕሮቴክት የማድረግ ነው። የምንሰበሰበው ሊደርሺፕ ቲም ምናምን ያለውን መሪ ያለውን ራዕይ ያለውን ምናምን እሱን ፕሮቴክት ለማድረግ እንጂ ተቋሙን በቀጣይነት ለማስቀጠል የሚያስችል የሊደርሺፕ ውቅር የለንም። ተቋማዊ ሽግግር መሰረት ያደረገ አይደለም። ስለዚህ ምን ይሆናል? ሰውየው ሁሉም ነገር ሰውየው ስለሆነ ወይ ሰውየው ሲሞት ወይ ደግሞ ሰውየው ከዛ ተቋም ሲለቅ ተቋሞቹ ሽሪንክ እያደረጉ ይሄዳሉ። ቁልፉን ይዞ ነው የሚሄደው። ለዚህ ነው የተጠራ መሪ አንዱ ብቃቱ ብለን ቅድም ያነሳነው ነገር ምንድን ነው? ራዕዩን ለሌሎች ማጋራት አለበት። እሱን የሚመስሉ ብዙ ጳውሎሶችን ብዙ ጢሞቴዎሶችን ምናምን መፍጠር አለበት። ዋናው ስራው እሱ ነው መሆን ያለበት እና እኔ በማልኖርበት ዘመን እኔን የመሰሉ ሰዎች ተቋሙን እየመሩ እንዲያስቀጥሉ ማሰብ አለብኝ። የኔ አሁን ይሄ ቅድም ያነሳ ነው ፍርሃታችንን ምናምን መተው አለብን። ይፈነቅሉኛል፣ ያወጡኛል ምናምን ሊሆን ይችላል። እሱ ግን እሱን ከሱ ውስጥ ወጥተን ማሰብ ይጠበቅብናል። ሌላኛው ካሪዝማ ላይ የሚመሰረቱ ተቋማት ከሆኑ ወይ ደግሞ የጸጋ ስጦታ ላይ የሚመሰረቱ ተቋማት ከሆኑ እንግዲህ የጸጋ ስጦታ እንደምንመለከተው ከፍ ብሎ የሆነ ጊዜ ይወርዳል። አሁን እንደሱ አይነት ጠባይ ሲዝናልም ነው ይመስለኛል። እንደሱ አይነት ጠባይም ስላለው በተቻለ መጠን ያህል ሌሎች የጸጋ ስጦታ ያላቸውን ተመሳሳይ የጸጋ ስጦታ ያላቸውን ሰዎች አሴም ታይም ማዘጋጀት ያስፈልጋል።
ተቋሙ በዛ ልክ እንዲታወቅ። ለምሳሌ ተቋሙን እየመራ ያለው ሰው ምርጥ ሰባኪ ከሆነ ከመድረክ አገልግሎቱ ባሻገር እሱ በሚሰብክበት የስብከት ስታይል የሚሰለጥኑ እና ስብከትን ኤክሰርሳይዝ የሚያደርጉ አምሳያዎቹን መፍጠር አለበት። እድልም መስጠት አለበት። ለሌሎች እድል መስጠት አለበት። አሁን አንዳንድ ትልልቅ ጉባኤዎች፣ ትልልቅ አብያተ ክርስቲያናት ወይ ደግሞ ትልቅ ጉባኤዎች በሆነ ሰው ይገነቡና የስብከት ስታይል ይገነቡና ሰውየው በማይኖርበት ጊዜ በቃ ይፈርሳሉ። ይህንን ነው ማለት እኔን ብቻ ያለኝ ነው። አንዳንዶቹ ሲሄዱ ወይ ከሩቅ ሰው አምጥተው ይተካሉ። ካልሆነ ግን አንዳንዶቹ ጭራሽ ዘግተው የሚሄዱ አሉ። አስበው አንተ ፓስተር የምታደርግበት ቸርች ላይ በጣም ጥሩ መድረክ እንትን እያልክ ምናምን እኔም ቁጭ ብዬ እግር ስር እየተማርኩ አገልጋይ ነኝ ተብዬ እዛ እንትን ብዬ አንተ በማትኖርበት ጊዜ ለመድረክህ የማታምነኝ ከሆነ እኔ ያንተ ምን ዲሳይፕል ነኝ? መድረኩ የኔ ብቻ ከሆነ ይሄ የሆነ ፐርሰናል ከልትም ገንብተናል ማለት ነው። ያ አሁን አንተ ብቻ የምትቆምበት ፑልፒት በጣም ጤነኛ ያልሆነው እና ረባሽ ሆነው ሰው ደግሞ ይሄን ከመገንዘብ ለመፍትሄ ሀሳብ ከማዋጣት ይልቅ የሆኑ ስፔሻል ሰዎችን ማፍራት። አይ ቲንክ እነዚህ ሰዎች እኔ አገልግሎት አይመስለኝም ሚሽናቸው ከአገልግሎቱ ጀርባ ያለው አገልግሎቱ ይዞት የሚመጣው ጥቅም ፍራንካ የሚባል ስሙ ፍራንካ ይባላል በአማርኛ። እሱ ነው። አየህ ሁሉንም ጨብጠህ ከያዝክ ሁሉንም ነገር አንድ ወዳጅ አይደለም አክቹዋሊ የማውቀው ሰው አለኝ። አይ ቲንክ ከ2000 ሰው በላይ ጉባኤው ላይ ይገኛል። ምንም አይነት ከሱ ውጭ አንድም መጋቢ፣ አንድም ወንጌላዊ፣ አንድም ሰው የለም አብሮት። ኢማጂን የእነዚህ ሰዎች ዋና የአገልግሎት ጅማሮና ፍጻሜ አገልግሎቱ ይዞት የሚመጣው ሪሶርስ ነው። ሰው ከመጣ ለሪሶርሱን የሚጋራል፣ በርደኑን ብቻ የሚጋራ። ስለዚህ እነሱ የሚፈልጉት በርደኑን የሚጋራቸው ሪሶርሱን የማይጋራቸው ሰው ነው። ይህ አይነት የአገልግሎት ሁኔታ አሁን ከተማችን እየሰፋ ነው። በተለይ ደግሞ በተወሰኑ ወጣት አገልጋዮች በሚመሩ ቤተ እምነቶች እነዚህ አዲስ የምንላቸው እኔ አስተምሮታቸው ምናምን ብዙ እንዲህ ነው እንዲያ ነው ማለት አልችልም፣ የእኔ ሙያ ስላልሆነ እሱ ስነ መለኮት ምሁራን እዛ ላይ አስተያየት ይስጡ። እኔ ሊደርሽፓቸው ነው የሚያስደነግጠኝ። ቶታሊ መጽሐፍ ቅዱሳዊ ብቻ ሳይሆን ተቋማዊም አይደለም። ዝም ብለህ አንተ ንግድ ቢኖርህ ጥሩ ቢዝነስ ብትጀምር ቢዝነስህን ሊመራልህ የሚችል ብዙ ሰዎች በዛ ቢዝነስ ውስጥ ታመጣለህ፣ ውጤታማ መሪዎችን ታፈራለህ። እና ከቢዝነስም አመራር ፕሪንሲፕል ውጭ ነው፣ ከፖለቲካ አመራር ፕሪንሲፕል ውጭ ነው፣ ከመንፈሳዊ መሪነት ደግሞ ጭራሽ የማይገናኝ ነው። በተለይ የጳውሎስን መልእክት ያነበበ ሰው እንዴት እንደዛ ያስባል? ሰው ደግሞ ግር ብሎ እንደበቀቀን እነሱ ነው የሚከተለው። ትክክል አይደለም ይሄ መንገድ ካልከው ቀንተ ነው ይላል። አሁን የደረስንበትን ይሄ የሊደርሺፕ ግራ መጋባት እና ጤናማ ሊደርሺፕን ማየት የማይችል ምዕመን ከየት ተፈጠረ? እስኪ እዚህ ላይ አውራኝ። ከየት ነው የመጣው? ዝም ብሎ የሚነዳ ህዝብ ከየት ነው? ማን ነው የፈጠረው ይህን ህዝብ? አንዱ አንተ ሳትሆን አትቀርም። እነዚህ እኮ አንዳንዶቹን ያላቃቸውም አሳቢ ገብቶሃል? ዝም ብሎ የማያስብ እንደ ዙምቢ ብቻ የሚሄድ ህዝብ ከየት መጣ? ማን ነው ያፈራው? አሁን ምዕመን ካለ ተከታይ ካለ ይህንን ምዕመን ተከታይ ሮንግ በሆነ ሁኔታ ያፈራ ሌላ መሪ አለ ማለት ነው። ስለዚህ እንደው
አሁን ፎሎወርስ ላይ ምንድነው ፎሎወርስ ላይ ሌላ ጊዜ ማውራት ይፈልጋል። ግን ፎሎወርስ የእንትኑ የውጤቱ ተቀባዮች ናቸው፣ የአመራር ውጤቶች ናቸው። የአመራር ውጤቶች ናቸው። ስለዚህ ፎሎወርስ እንደዚህም ታረጋቸዋለህ እንደዚህም ታረጋቸዋለህ ምናምን። አሁን ምንድነው እነዚህ ንቅናቄ ሙቭመንት እንትን ምናምን የሚባሉት ነገሮች የአንድ ሰው የሊደርሺፕ ብቃት ማሳያ አይደሉም። አሁን የሆነ አነቃንቀህ የሆነ ነገር አደረክና ህዝብ ተከተለህ ማለት ሊደር ነው ማለት አይደለም። ወይ ደግሞ የሊደርሺፕ ብቃት የሊደርሺፕ ኮሊንግ አለህ ማለት አይደለም። ምክንያቱም እንደዚህ አይነት እንትን ያላቸው ማድረግ የማይችሉ የሊደርሺፕ ኮሊንግ እና ብቃት ያላቸው ሰዎች ስላሉ ጌታ ኢየሱስ ክርስቶስን እንደ ምሳሌ እንትን እንበል። የእሱ ያው ህዝብ ያጅበው ነበረ፣ ግልጽ ነው። ህዝብ ያጅከተለው ነበረ፣ ንቅናቄ ፈጥሯል በህዝብ መካከል። ግን እንደው ሊደርሺፑን በደንብ ምን ላይ ነው ያሳየው ምናምን ብለህ ብትጠይቀኝ ብቃቱን ያሳየው ምን ላይ ነው? በጥቂቶቹ ተከታዮች ናቸው። 120 ሰዎች ምናምን ከ120 ደግሞ 12ቱ በእነሱ ላይ ነው። ስለዚህ የኢየሱስ የሊደርሺፕ ብቃቱ የታየው በዛች እንትን ነው እንጂ 5 ገበያ ህዝብ ያህል ምናምን ይከተለው ነበረ ምናምን እንጀራ ለመብላት እና ታምራት ለማየት። ስለዚህ ለእነሱ የሚናገረውን ነገር ተናግሮ እነሱ ላይ ቤዝድ ያደረገ ተቋም አይደለም የገነባው። ኮሚሽንም የሰጠው ለህዝቡ አይደለም። መጨረሻ ላይ ሰብስቦ እናንተ 5 ገበያ ህዝብ ኑ ምናምን ብሎ ልካችኋለሁ ምናምን አላለም። ሊደርሺፕ ላይ ሊደርሺፑን እነሱ ላይ ኤክሰርሳይዝ አያደርግም ማለት ነው። ታወጡ ዘንድ ስልጣን እንካችሁ ምናምን አላላቸውም ለህዝቡ። ያለው ሊደርሺፑን ኤክሰርሳይዝ ለሚያደርግባቸው ግሩፖች ነው። ስለዚህ አሁን ህዝብ አጀበ ተከተለ ማለት መሪ ነህ ማለት አይደለም። ሪሊ መሪ መሆንህ የሚታየው ከስር ስሞል ግሩፕ ኖሮ ወይም ኮር ሰርክል ኖሮ እውነተኛ ሊደርሺፕን ኤክሰርሳይዝ ስታደርግባቸው ነው። ኢየሱስ እሱ ካገለገለው የህዝብ ቁጥር በላይ እነ ጴጥሮስ አገልግለዋል። የእሱ ራሱን ዱፕሊኬት አድርጓል ማለት ነው። እና ይሄ ጀማዊነት ምናምን እነዚህን ነገሮች እሱን በደንብ ማሰብ ያስፈልጋል። ምናልባት ቅድም ያልካቸው አይነት ተቋማት ከእንቅስቃሴ ሙቭመንት ነው የምትላቸው፣ ከእንቅስቃሴ ወይንም በእኛ ቋንቋ የሪቫይቫል ምናምን የምንለው ከሱ ውጪ ምንም ትርጉም የላቸውም። እነዛ ተቋማትም ቶሎ ሄደው ወደ ተቋማዊ አወቃቀር የማይሄዱ ከሆነ ሲዝድ ያደርጋሉ። ፎር ዛት ማተር የሚያገለግለውም ሰው ሊሰለቸው ይችላል። ዋቴቨር ማንም ሰው የሆነ የሚፈልገውን የጥቅም ማክሲመም ከደረሰ በኋላ የራሱን ነገር ሴኪዩር አድርጎ የራሳችሁ ጉዳይ ሊላቸው ይችላል። ሰዎች ደነዋሉም ሊላቸው ይችላል። እንደዛ ሁሉ ሰብስቦ የሆነ ነገር ሲነሳ ሻንጣውን ጠቅልሎ ከኢትዮጵያ ውጭ ቢወጣስ? አንዳንዶቹ እንደዛ የሚያደርጉ ይመስለኛል። ካሉበት ውስብስብ ነገር ወደ ጥልቁ እና ወደ ውስጡ ላለመግባት ነው የምጠነቀቀው። መጽሐፍ ይሁን እናንተ ይሁን ያላችሁት ነገር ትዝ እያለኝ ነው። ጥልቁን ይጠራዋል ስላላችሁ አንዱን ጥልቅ ብጠራው ሌላ ጥልቁ እንዳይመጣና እዛ እንትና እስኪ እንደው ከዚህ ሙሴ ለኢያሱ አሻግሮለታል። ኢያሱ የሙሴን የአገልግሎት ፓተርን ወይም አካሄድ ለምንድን ነው ያልደገመው? እስኪ ኢያሱን ተችው። ኢያሱ እስከ ምዕራፍ 6 አካባቢ ባለው እንትን ውስጥ በጣም ጥሩ አክቲቭ ሊደር ነበረ። ያው እስከ ምዕራፍ 6 ባለው እንትን ውስጥ እንግዲህ ምንድን ነው የምናየው? ከዮርዳኖስ ማዶ ነበሩ። እዛ ዮርዳኖስን አሻገራቸው። ብዙ የሀገር መሪዎችን አሸንፏል፣ እዛ የተጠቀሱት። ከዛ በኋላ ቦታ ደግሞ አከፋፈላቸው፣ ርስት አከፋፈላቸው እስከ ምዕራፍ 6። ከምዕራፍ 6 በኋላ በጣም ገጠሙ ዶርማንት የሆነ
ሊደርሺፕ ነው እኮ። ለምን እንደዛ ገባ? ለምንድን ነው ወደዛ ሄደው? እንግዲህ ይሄን ቅዱሳት መጽሐፍት ላይ የእሱን ስብዕና በተመለከተ በዝርዝር የተጻፉ ነገሮች የሉም። እሳቤ ነው እሳቤ ነው የሚሆነው። እሳቤ ነው የምታወራው። ከሱ ተነስተን ወደ ሊደርሺፕ ፕሪንሲፕሎች እንሄዳለን። ከሚያደርጋቸው ከሁኔታዊ ተነስተን ለምን እንደዚህ ሆነ የሚለውን እንድንገምት፣ እንድናስብ፣ እንድናሰላስል እንጂ ዝርዝር ነገር የለም። እኔም ቢኖር ነግርህ ነው አልደብቅህም ነበር። ለምን ሆነ እንደዛ? አዶ ነው ምናልባት አንደኛው ካሪዝማቲክ ሊደር ስላልሆነም ሊሆን ይችላል። ማለት ይሄ የሊደርሺፕ ካሪዝማቲክ እንትኑ ያው ኢያሱ ጦረኛ ነው እንደምታውቀው፣ በሰራዊት በመምራት በምናምን እንትን በማለት ሊሆን ይችላል። የካሪዝማቲክ እንትኑ ምናልባት እንደ ሙሴ ስላልነበረው ሊሆን ይችላል። አንደኛው ግምቴ እሱ ነው። ስብዕናው ሊሆን ይችላል። ሁለተኛው ግምቴ እሱ ነው። ሎሊ ነው፣ በጣም ብቸኛ ነበረ አይደል? ኢያሱን ይረዱትና ያግዙት ነበር ምናምን የሚባሉ ምናምን ግለሰቦች ብዙ አናይም። ካሌብን ነው የምንመለከተው በኢያሱ ላይ። ካሌብ ደግሞ እንደ ፍሬንድ ነበረ ሲያወራው የነበረው። ሌላኛው ምናልባት በኢያሱ ዘመን በሙሴ ዘመን ከነበረው የሊደርሺፕ ስታይል ቀየር ያለ ሊደርሺፕ ስታይል ነበረ። በሽማግሌዎች ነበረ የሚመሩት፣ ወይም ደግሞ በጎሳ መሪዎች፣ በነገድ መሪዎች ነበረ የሚመሩት እና እነዚያ የነገድ መሪዎች እንደ ሌላ አይነት ስትራክቸር ነበር የነበረው። ምናልባት ስትራክቸሩ ተገዳድሮት ከሆነ አላቅም፣ ግን ፊገር የሆነ የሚታይ ከእግዚአብሔርም እየሰማ ህዝቡን ዳይሬክት የሚያደርግ የመጨረሻ ምክር ከአፉ የሚወጣ ሲግኒፊካንት የሆነ ሰውን ወክሎ ኢያሱ አላለፈም። ስለዚህ ምናልባት ኮሊንጉ እዛ አካባቢ ተንገራግጯል። ቅድም እንዳነሳው መጽሐፈ መሳፍንት ላይ የምንመለከተው የእስራኤላውያን ወደ ዝቅ ማለት በባህሪም በአምልኮም በምናምንም መስቀጥ ያጋጠመው ነገር እሱ ነው። ይሄ አንድ እንደዚህ ቱ ዘ ፍሮንት የሚቆም ሰው እንደሚያስፈልግም ማሳያው እዛው መሳፍንት ላይ ትመለከታለህ። እስራኤላውያን ዝቅ ይላሉ፣ እንደዛ አይነት ሊደር ሲመጣ ከፍ ይላሉ። ያኛው ኮሊንጉ እየተላለፈ ከዛ እሱ ሲሞት ዝቅ ይላሉ፣ ከፍ ይላሉ። ሆነ 6 የሆነ ዙረቶችን ነው የምንመለከተው። ጥሩ ነው፣ እሱን እንመጣበታለን። ኢያሱ ምናልባት ስም ብለህ ስታየው በጣም ራስ ተኮር ወይ ራስ ወዳድ ነበር ይመስልሃል? አይ መቼም እሱን በዚህ ዘመን ብናመጣው ብለን ነው እሱን እዚህ ዘመን አምጥተን እንድናስብ ነው እንጂ እዚህ ዘመን አምጥተን ሂስ ልናደርገው አይደለም። ግን እዚህ ዘመን ካለው ነገር ጋር ብናመጣ እንደዚህ አይነት ነገር ይታይበት ነበር። አይ ኢያሱ እንደውም ሞር ኦፍ ዶርማንት አይነት ነው እንትኑ። ምንም አሁን ከጥቅም አንጻር በእስራኤላውያን መካከል ራሱን ያጎላበት ምናምን ነገር። ለምሳሌ አንድ ወቅት ላይ ስለ አምልኮ የተናገረውን ቃል ላንሳል። የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔር እናመልካለን። ማለት እናንተ እንዳሻችሁ በሱ ሙድ እሱን ክፍለ ምንባብ ለመተርጎም እኔ ትንሽ አውቃለሁ። ምንድነው አዲስ የትርጉም አስተማሪ ስለሆንክ እሱን አይ አሁን እኔ ትንሽ እኔን ተዋሰኝ፣ ወደ እኔና አሁን እየሰራን ያለ ነው መጽሐፍ ቅዱስ ትርጉም አይደለም እሳቤ ነው እኮ። ስለዚህ አይ መሰረታዊ እውነትንማ መያዝ አለብን። መሰረታዊ እውነትን እኮ ነው። አሁን እኔ የተነሳሁት እኮ ከጥቅስ ነው። ከጥቅስ እኮ የተነሳሁት ግን ምን መሰላለህ ችግሩ? አሁን እስራኤላውያን ከራሳችን ቪው ወደ ገባኝ። አሁን እኔ እሱን አምጥቼ እኔ ውስጥ ልከተው አይደለም። እስራኤላውያን ጣዖት የማምለክ ተግዳሮት እኮ ገጥሟቸው ነው እንደዛ የሚለው አይደለ? ከእግዚአብሔር ይልቅ ወደ ጣዖት ዘወር ስላሉ ነው። እንደ መሪ ምን ነበር ማለት ያለበት? ከእግዚአብሔር ውጭ ምንም አይነት አምልኮ ማምለክ የለባችሁ። ጣዖትን ማምለክ የእግዚአብሔርን ቁጣ ያመጣል የሚል ስታንድ ነው መያዝ የነበረበት። ገብቶሃል? እኔ አንተ መሪ ነኝ፣ መንፈሳዊ መሪ ነኝ። እኔ እግዚአብሔርን አመልካለሁ፣ እኔና ቤቴ እግዚአብሔርን አመልካለን። ሰለሞን አንተ ግን ከፈለግ ጋንጩርን አምልክ ልልህ አልችልም። ሀሳቤ ገብቶሃል? አሁን
ክፍለ መንባቡን ስታየው ለእስራኤላውያን ወይም ለሚመራቸው ህዝብ ግዴለሽነት አይታይበትም ወይ ነው? እንደዛ አሁን ከዛች ጥቅስ ብቻ ተነስተን እንደዛ እንዳንደመድም የሚያደርገን ነገር ምንድን ነው? ከበፊት ለፊት ባሉ ጥቅሶች በተለይ ከዮርዳኖስ ማዶ ምናምን በነበሩት እንትኖች ለእስራኤል ኮንሰርንድ ሆኖ ያደረጋቸው ነገሮች አሉ። ሰውየው አቋም ሰው ነው። ለምሳሌ አክዓብን ምናምን አይደል? አክዓን ነው ምናምን አክዓን የሚል የእንትን ሰርቆ ምናምን እርም የተገኘበት ክፍፍሉ ላይ በተመለከተ እነዚህ አሕዛብ ነገስታት ላይ በወሰደው እርምጃ ምናምን እንደዚህ በተመለከተ የጠንካራ የሆነ የውሳኔ ሰው የሚባል ነው። ግን ይሄ የውሳኔ እንትኑ እንደ ሙሴ እያየ ኮች የሚያደርግ አይነት ታይፕ መሪ አይደለም። ማለት አይቶ አንተ ውስጥ እንደዚህ አይነት ጸጋ አለና እስቲ እኔ አካባቢ ሁን ምናምን ብሎ እንትን አላለም። ምናልባት ይሄ እንዳይኖሩ ያደረገው እኮ ነው። ሌዚ ፌር የሚባለው ይሄ ልቅ የሆነ የሊደርሺፕ ስታይል አለ አይደለ? ሰዎች በራሳቸው ብቃት የሆነ ነገር ሊያደርጉ ይችላሉ እና ልመናቸው፣ ልልቀቃቸው፣ ይስሩ፣ አልቆጣጠራቸው። የዲክታተርሺፕ ተቃራኒው ነው ይሄ። አልቆጣጠራቸው፣ ልልቀቃቸው አይነት ታይፕ። አሁን ከሊደርሺፕ መነጽር እንየው ከተባለ ኢያሱን እኔ እንደዛ ነው የሚታይ። ምክንያቱም እንትኑን ርስቱን ከያዙ በኋላ ሮሉን ሚኒማይዝ አድርጎታል እና በአብዛኛው ሊደርሺፕ ሮሉን የወስዱ የነበሩ ሰዎች በየነገዱ ላይ የነበሩ አለቆች ናቸው። ወይስ እንደዛ ይሆን ማለት ብቻውን ስለነበረ በጣም ከፍተኛ ስራ ውስጥ ስለነበረ የኃላፊነት መደራረብ በርናውት እንዲያደርግ አድርጎት ነው? በይን እስኪ የሆነ ነገር በይን። አይ በርናውትም ለማለት ይከብደኛል። አክቹዋሊ እንግዲህ እድሜውም እየረዘመ ስለነበረ እንደ ካሌብ አይነት ጥንካሬ ላታይበት ትችላለህ። በርናውትም ላይሆን ይችላል። የሊደርሺፕ ስታይሉን የቀየረ ይመስለኛል። ሌዚ ፌር አይነት ነገር ማለት ሁሉም እንደፈለገ አይነት ነገር ይከተል አይነት ነገር። እኔ ምን አገባኝ አይደለም። አሁን እኔ ምን አገባኝ እንደፈለግ ከአምልክና አምነዋለሁ። እሱ ጥሩ ነገር ማድረግ ይችላል፣ ግን አልቆጣጠረውም፣ እንደፈለገ ያድርግ በሚሉት ነገሮች መካከል ልዩነት አለ። እንግዲህ መግባባት አንችልም። ሰማይ ቤት እንጠይቀዋለን ወይ መጽሐፉን በደንብ እንመረምራለን። መጽሐፉን እንደገና ማየት ያስፈልጋል። ማለት አንተም ከትርጉም አንጻር መጠንቀቅህን ወድጀዋለሁ። እኔ ግን ያው ከኢያሱ ሕይወት ለዛሬ ቤተክርስቲያን፣ ለዛሬ መንፈሳዊ ተቋማት፣ ለዛሬ መሪዎች ምን እናገኛለን? ምን ነበር ባህሪው? ምክንያቱም ሊደርሺፕ አንዱ የሚያጠናው የሰዎችን ባህሪ ስለሆነ ባህሪና ሊደርሺፕ እንትንህ ይገናኛል። እኔ በእኔ ዘመን ጥሩ ነገር ይሰራ እንጂ ስለሚቀጥለው ዘመን እኔ አይመለከተኝም ብለህ የምትደመደብበት የሊደርሺፕ እንትን አለ። በቃ በእኔ ዘመን ነገሩ አሪፍ ከሆነ አየህ፣ ይሄ ጎዶሎ ሰንካላ የጥሪ ሽግግር ነው። ሁለቱንም ነገር አብረ ማሰብ አለብህ። ቅድም እንዳልነው ስልጣኑም ላይ መቀመጥ አለብህ፣ ለማንም ይሄን ወንበር አሳልፈ መስጠት እንዳለብህ በተቀመጥክበት ቀን ማሰብ አለብህ። ምናልባት ኢያሱ ላይ እሱን ነገር ሊሆን ይችላል። በሱ ዘመን ጥሩ ነገር ተሰርቷል። የእስራኤላውያንም የሊደርሺፕ አወቃቀር በመጠኑ በሌላ መንገድ ቀይሮታል። ወደ ሽማግሌዎች፣ ወደ ጎሳ መሪዎች፣ ወደ ጎሳ ይሄ ብዙሃናዊ የሆነ አይነት የውክልና አመራር ነበር ሲከተል የነበረው። ግን በተመሳሳይ ሁኔታ ሴንትራሊ ህዝቡን መምራት የሚችል በማዕከል ደረጃ ህዝቡን መምራት የሚችል አንድ በጣም ሲግኒፊካንት እንትን የሆነ ጉልህ ምስል ያለው ጉልህ ሚና ያለው አንድ ግለሰብ ማውጣት አልተቻለም። ስለዚህ ከዚህ የምንማረው መሪዎች ይሄን ነገር ትኩረት እንዲያደርጉት። ጥሪ ሽግግር አለው ወይ? ጥሪ ሽግግር ለምሳሌ እኔ ተጠርቻለሁ ብዬ በእግዚአብሔር መንግስት ውስጥ እያገለገልኩ ነው ያለሁት። ምንድን የኔ ድርሻ ነው? አሁን እያገለገልኩ ሄጄ እንግዲህ ጥሪ ካለኝ ብቃት አለኝ ተጽዕኖ አለኝ ምናምን ራዕይ አለኝ ምናምን የሚሉትን ቅድም ያነሳናቸው ነገሮች አሉ። ኦኬ እያገለገልን ሄደን ምን እንሁን? በቃ ጡረታችንን ተቀብለን እንውጣ? ምን እንሁን? ሽማግሌውም 40 ዓመትም 30 ዓመትም 60 ዓመትም ሽማግሌ ሆኖ
በቃ ጤናው እንትን ስላላለ ምናምን ስላረጀ መምራት አይችልም ተብሎ ወደ ጓዳ ይወርወር ምን ይሁን ነው አላልኩም። አይ አይደለም፣ ለዚህ ጥያቄ ምላሹ እሱ ምን ይሁን ነው። ገባ? ስለ ጥሪ ሽግግር ስናወራ ያው ስለ ተኪም በሌላ ቋንቋ ማውራታችን ነው። ከቅዱሳት መጽሐፍቶች ግን እንትን የምንለው አሁን እኔ በእኔ ህይወት ውስጥ እግዚአብሔር የጀመረው ስራ ወይ ደግሞ በመሪው ህይወት ውስጥ እኔን ትወኝና በተጠራው መሪ ህይወት ውስጥ የተጀመረው የእግዚአብሔር ዘላለማዊ ስራ እንዲቀጥል በጥሪ ቀጣይነት ላይ ማሰብ ወይንም መስራት አለብን። ምን እናርግት ነው? ለምሳሌ እስኪ ጥቂት ነገር ተውልን። የመጀመሪያ ሁል ጊዜ ጥሪያችን ሰፊ እንደሆነ ማሰብ አለብን። ተከታታይነት አለ ማለት እኛ ጀምረን እኛ የምንጨርሰው ነገር አይደለም። አሁን እኛ ሀገር ያለው ችግር አገልጋዮቹ ጋር እሱ መሰለኝ። እኔም የሚገዳደረኝ ነገር እሱ ነው። አየህ አሁን አንዳንድ ጊዜ ቤተክርስቲያን ውስጥ የምናገለግል አገልጋዮች ኢቭን ከአካላችን የተወለዱት ልጆች ከኛ ህይወት የወጡት ልጆች በእኛ ጥሪ ውስጥ ሚና እንዳላቸው እንኳን አናስብም። ልጆቹም አይፈልጉም አይ ቲንክ ይመስለኛል። አላሳየናቸው። የቅርብ ክሎዝ ፋሚሊዎቻችን በጥሪያችን ውስጥ ቤተሰባችን በጥሪያችን ውስጥ ሚናው ምንድን ነው? እንትን አለኝ አሁን ይሄ ባዮሎጂካል የሆነ የጥሪ ሽግግር አለ የሚለው ላይ እሱ ሊከብደኝ ይችላል። ግን ባዮሎጂካል ማለት መጋቢ የግድ ልጁ መጋቢ መሆን ያለበት አይደለም። ግን ዊ ሃቭ ቱ መጸለይ አለብን። እግዚአብሔር ከሚሰጠን ልጆች መካከል አንደኛው ልጅ ወይ ደግሞ ሁለት ሶስተኛው ልጅ በእኛ መስመር እንዲሄድ አንዱ ስለ ጥሪ ማሰብ ያለብን እሱ ነው። ሁለተኛው ግን መጽሐፍ ቅዱሳዊም ነው። ያው በብሉይ ኪዳን በጣም ብዙ ምሳሌዎች አሉ። ያው ባዮሎጂካል ነው ወይ አይደለም ምናምን የሚለው እሱ የክርክራችን ማዕከል ይሆናል። ወደ ጽንፍ ከወሰድ ነው ደግሞ የቤተ ክርስቲያንን ሁሉን አካታች ሚና ወደ ቤተሰብነት ብቻ እንትን እንለዋለን እንጂ መታሰብ አለበት። አሁን በእኛም ዘመን እኮ የተወሰኑ ሰዎች አሉ የአባቶቻቸውን ራዕይ ሌጋሲ ምናምን ለማስቀጠል የሚያስቡ ሰዎች አሉ። በሁለተኛ የምናስበው ያንን ነገር በተቋማዊ መንገድ ነው። ለምሳሌ ራዕይ ግን በሁለቱም በራሱ ማሰብ ጤነኛ ማለት ችግር አለበት ብዬ አላስብም። ከአንተ ልጆች መካከል አንዱ ወደ ያንተን መስመር እንዲከተል ብትጸልይና እግዚአብሔር ለዛ ቢያጨው ቢመርጠው በረከት ነው። ግን ብር ስለሌለው በጣም ብዙ ቁስል ምናምን ስላሳለፍን አገልጋዮች ልጆቻቸው አገልጋይ እንዲሆን አይፈልጉም። ስለዚህ ሰውየው ዋጋ የከፈለበት ህይወት አገልግሎት ምናምን ከራሱ ጋር አብሮ ይቀበራል፣ አይተላለፍም። አሁን ዳዊት ለሰሎሞን አስተላልፈዋል። ያው የራሱ መስመር ቢኖረውም እሱ የራሱ ትርጓሜ ቢኖረውም ግን አይ ቲንክ ስለሱ ማሰብ ይኖርብናል። ሌላኛው እንደ ተቋም ግን ማሰብ አለብን። ለምሳሌ በሆነ ራዕይ ተቋምህን ገንብተው ወይ ደግሞ ቸርች ጀምረህ እግዚአብሔር ራዕይ ሰጥቶ ወይ ደግሞ የሆነ ነገር ጀምረህ አንተ እንትን ስትል ጉዳዩ ፌል የሚያደርግ ከሆነ የቪዥን የጥሪ ምናምን ሽግግር የምንለው ነገር ፌል ያደርጋል። አንድ ነገር ላንሳለን ሳረሳው ሶሪ ካፍህ የሆነ ነገር ልታወጣ ስለወሰድኩብህና ሀሳቡን በደንብ ያዘው ሰጣለው መልሼ። እያንዳንዱ ትውልድ የራሱ መሪ አለው ብዬ አስባለሁ። እኔ ከዛሬ 30 ዓመት በፊት የእግዚአብሔር ጥሪ ደረሰ ብዬ አስብ ነበር። እንደዛ ነው ማምነው። እሳቤ እንደዛ ነው። እያንዳንዱን የህይወቴን እንቅስቃሴ በእግዚአብሔር ራይት ይስጠው ኤክስ ሌላ ጉዳይ ሆኖ እያንዳንዱን የህይወቴን እንቅስቃሴ በዛ ጥሪ ውስጥ ነው የምወስደው። ላይፍ ስታይል በሙሉ የተቃኘው በዛ ነው። ግን ይሄ ትውልድ የራሱ የተጠሩ መሪዎች የሉትም ወይ? ምክንያቱም አሁን የቋንቋ እንኳን ማለት ቋንቋ ስለ የኮሚኒኬሽን ትልቅ ጋፕ ተፈጥሯል በወጣቱና በአባቶች መካከል።
ማለት የእነሱ አስፈላጊነትን ቅድም ተናግረናል፣ መኖር እንዳለባቸው። ግን ከዘራ ይዘው ፑልፒቱን እንኳን መውጣት የማይችሉ ደክመው አሁንም ካልመራው አሁንም ካልሰበኩ ቀዳማዊ ኃይለ ሥላሴ እንደዚህ ይሉ ነበር አሉ ነው። ግን ያሉም ይመስለኛል፣ ድምፅም የሰማሁ ይመስለኛል። ማለት የተቀረጸ ወይ አንብቤያለሁ ወይ ሰምቻለሁ። ግን እንደዚህ ብለዋል አሉ። የምትወደኝና የምወድህ ህዝቤ እንኳን በህይወት ኖሬ አስከሬኔም ይገዛሃል ብለው ነበር። ከዚህ የተነሳ ንጉሱ የፖለቲካዊና የስልጣን ሽግግር ይደረግ ሲባሉ ፈቃደኛ አልነበሩ። እንደውም አንዳንድ በዚህ ዙሪያ የሚያጠኑ የሚጽፉ የሚናገሩ ሰዎች የእሳቸው ፈቃደኛ አለመሆን ነው ከዛ በኋላ ደርግን ያመጣው። ደርግ ደግሞ ይዞት የመጣው ነገር ያ የኢሃፓና ሜሶን እና ከደርግ መካከል የተፈጠረው ግጭት አንድ ትውልድ ይዞ ሄደ። ከዛም በኋላ የመጣው ሌላ የብሔር ፖለቲካ እና ሌላ ዳሜ ይዞ ሄደ። የዛ ስርና ሰንኮፍ አሁንም እያሰቃየን ነው። አሁን የሽማግሌው ሽግግርን አለመፈለጋቸው እሳቸው እንኳን ከኛ ከተለዩ ከ50 ዓመት በኋላ አሁንም እናነሳቸዋለን። ስለዚህ ይሄ ትውልድ እኔ ላገዘው እችላለሁ፣ ኮች ላረገው እችላለሁ። ግን ይሄ ትውልድ የራሱ መሪዎች የሉትም ወይ? አሉት። በዚህ ስቴትመንት ልግለጠው። ሚሽን አይቀየርም። ሚሽን ኮሚኒኬሽን ግን ይቀየራል። ኮሚኒኬሽን ይቀየራል። ስለዚህ አሁን ዋናው ቁም ነገር ምንድን ነው? እግዚአብሔር የሰጠንን የዘላለም ተልዕኮ ለየትውልዱ በሚገባው መንገድ ማቅረብ ነው። ለዚህ ነው ስለ ጥሪ ሽግግር ወይ ደግሞ ስለ ተተኪ መሪዎች ማሰብ ያለብን። ሚሽናችን ፐርማነንት ነው። ከሚሽን ውስጥ እንደ ተልዕኮ አንተ የምትወስደው ነገር ሊኖር ይችላል። ለአንተ ትውልድ ኮሚኒኬት የምታደርግበት መንገድ የራስ ትውልድ ነው። እዛ ልጆቻችን ጋር ደግሞ ስንመጣ ኮሚኒኬሽኑ ይለያያል። አሁን እኔ ጥሪ ሽግግር ላይ አንዱ ፍርሃቴ ምንድን ነው? ሚሽኑ ራሱ አልተሸጋገረም። ሚሽኑ ራሱ አሁን ይሄኛው ትውልድ እኔ ምን አገባኝ አባቶቼ ምናምን ብሎ የራሱን ሚሽን ምናምን ማድረግ አይችልም የሚባልም ነገር የለም። እግዚአብሔር በክርስቶስ ኢየሱስ ለቤተ ክርስቲያን የሰጣት ሚሽን እንትን ነው፣ ታይምለስ ነው። ምንድን ነው? ዘመን ተሻጋሪ ነው። በሁሉም ትውልድ እንደውም በምንድን ነው አህዛብ ሁሉ አይደለም የሚለው በእንግሊዝኛው ምንድን ነው? በግሪኩ ወደ ኤትኖስ ሂዱ ነው፣ ወደ ብሔር ብሔረሰቦች ሂዱ ነው የሚለው። በየብሔሩ በየምናምኑ የምንተገብረው ነገር ነው። ያለን ሚሽን አንድ ነው። ኮሚኒኬሽኖቻችን ግን መልካቸው የተለያየ ሊሆን ይችላል። አሁን ለምሳሌ ምንም ጥያቄ የለውም ከኛ በፊት የነበረው ትውልድ ሲጀመር ኢንተርኔትም አልነበረም። ኢንተርኔት ቢኖርም አሁን እንዳለው ትውልድ ሶሻል ሚዲያን የመጠቀም እንትን እድሉ አልነበረውም። ስለዚህ ሚሽኑን የሚፈጽምበት መንገድ ትራዲሽናል ነበረ። በእግሩ እየሄደ በበቅሎ በምናምን ሚሽኑ ነው። ሚሽኑ ቀጥሏል በዛ። ይሄኛው ትውልድ ደግሞ ሚሽኑን በኢንተርኔት ቤዝድ በሆኑ ነገሮች ሊያስከትል ይችላል። የኮሚኒኬሽን መንገዱ የተለያየ ሊሆን ይችላል። ሚሽኑ ላይ ኮምፕሮማይዝ የምናደርገው ነገር አይደለም። ግን እኔ ሚሽኑ ተሰጥቶኝ ሚሽኑን ለአንተ ካላስተላለፍኩ ነው አሁን ችግሩ። ለአንተ ስለማስተላለፍ የማላስብ ከሆነ ለተተኪው ትውልድ ማለት ነው የማላስብ ከሆነ የጥሪ ሽግግር ላይ አሁን ኢያሱ ላይ የምንመለከተው ሳንካ ወይ የምንመለከተው የሆነ መሰናክል ነገር ወይ ብሬክ የሆነ ነገር የሚታየህ እሱ ነው። የኢያሱ አይነት አስፈላጊ የኢያሱ አይነት መሪ አስፈላጊ እንደሆነ ደግሞ የምናየው መሳፍንት መጽሐፍ ውስጥ ነው። ከዛ በኋላ ነው እንግዲህ ሳሙኤል መጥቶ ከሳሙኤል በኋላ ሳውል፣ ዳዊት ምናምን ሴንትራል መሪ ሲግኒፊካንት እንደሆነ የምታየው
እሱ ላይ ነው። እንግዲህ ምናልባት የመሳፍንት ዘመን ከ300 እስከ 600 ዓመት ይገመታል። ረጅም ዘመን ነው እና ኔሽኑ እዛ ጋራ ተሰብሯል። ብዙ ዋጋን የከፈሉት። አሁን ኢያሱን በጣም ሂስ እናድርገው ያልኩህ ሊያስማማን ይችላል። ይሄ ዘመን አንዳንድ ባህሪው የመሳፍንት ዘመን ስለሚመስል ነው። ብዙ ሰው ላይቀበለው ይችላል። ይሄ ግን ሁሉም ደስ ያለውን የሚያደርግበት ጊዜ ነው። አንደኛ የእኛ አደረጃጀት በራሱ ማዕከላዊ አመራር ለማፍራት በጣም አስቸጋሪ ነው። ግን ማዕከላዊ መሪ እንኳን ለማፍራት አስቸጋሪ ቢሆንም ተደማጭ መሪ ግን ማፍራት እንችል ነበር። እሱን እያጣን ነው። ስለዚህ እሱን ማጣት ብቻ ሳይሆን አሁን ያለው ወጣት ትኩረት አልተሰጠውም። ምክንያቱም በኢትዮጵያ አንዳንዶች 60% ይላሉ፣ አንዳንዶች 70% ወጣት ነው ይላሉ። ግን 60ም ቢሆን ብዙ ነው፣ ትልቁ ቁጥር ነው። 70ም ደግሞ ሲሆን ምናልባት እኛ 30% ብቻ ነን ማለት ነው። በሌላ መልኩ እንደው ዝም ብለህ ስሌቱን ልትሳሳት ከሆነም ከ100 እና ከ90 ሺህ በላይ ወጣት አለ እንደማለት ነው። ይሄን ያክል ወጣት እያለ ስንት ወጣት መሪዎች ወደፊት አምጥተናል። የወጣቶች ኮንፈረንስ ተብሎ ሰባኪው ሽማግሌ ነው። ሽማግሌዎቹ ሌላ እኮ የልምድ ማካፈል ስራ፣ የወርክሾፕ ስራ፣ የማሰልጠን ስራ ችግር የለውም። የወጣቶች ኮንፈረንስ ላይ ከዘራ ይዞ ወደ መድረክ የሚሄድ ሰው ታገኛለህ ሊሰብክ። ወጣቶች ምን አይነት በሽታ ነው ግን የታመመው? በሽታውን አይነት አላውቅም፣ ግን አሁንም ችግሩ ልክ ነው። ሚሽኑ መተላለፍ አለበት። ግን ቀድሞ የነበረው ትውልድ ይሄኛውን ትውልድ ኮሚኒኬት የሚያደርግበት የኮሚኒኬሽን እንትኑ ተግባቦት እንትኑ በጣም ሜስ ነው የሚሆነው። አይሆንም ማለት እንደው ጽንፍ አንረግም። ሽማግሌዎች መጥተው መምከር ምናምን የለባቸው ማለት አይደለም። ግን ዋነኛ ስራቸው መሆን ያለበት ከቀዳሚ መሪዎቹ ይሄን ትውልድ ማገልገል የሚችል አገልጋይ መሪ ማፍራት ነው። አሁን ህዝቡ ወጣቱን ትረስት ሊያደርጉ የሚችሉት ሊለቁ የሚችሉትን ሰው እንትን ማለት ነው። ድሮ ነው እንግዲህ ብዙ ወጣቶች ፕሮግራም ላይ ወጣቱኛ አገልግዬ አውቃለሁ እና አንዳንድ ጊዜ ከሚያጋጥሙኝ ነገሮች መካከል ሽማግሌዎቹና መሪዎቹ ይቀመጣሉ ከኋላ የወጣቶች ፕሮግራም ላይ ማለት ነው። እና አልፎ አልፎ ያው የሚካፈሉ ነው የሚመስልህ። ነባር ቸርቾች ላይ ግን በምደባ ደረጃ እንግዲህ ዛሬ የወጣቶች ፕሮግራም አለ ተመድባል ቁጭ ብለህ ምናምን የሚል እንትን የሚከተሉ ቸርቾች ነበሩ። ስለዚህ ላይ እኔ ባገለገልኩባቸው ቸርቾች አጋጥሞኛል እንደዛ። ምንድን ነው ችግሩ? ትረስት የላቸው። ወጣቱ ሁሌ አጥፊ እንደሆነ ለምን እሱ ተፈጠረ ነው። እሱም ፓርት ነው ከውስጥ ትንሽ ያው ካልቸራችን ነው። ልጅ አቦካው ለራት አይበቃ ምናምን የተባለ ወጣት አጥፊ እንደሆነ እኛ ልጅ አቦካው ለራት አይበቃ ወጣት እንትን ነው ይጋለጣሉ ምናምን ነው። ልክ ነው። ወጣቶች አሁን ነገሮችን ሚዛናዊ የሚያደርጉበት የአእምሮ ብስለት ደረጃ በተለይ የላይፍ ኤክስፒሪየንስ ላይኖራቸው ይችላል። ግን አንተ ጋር ዳርጋቸው ምናምን አይደለም። በተወሰነ ደረጃ ልትለቃቸው ስፔስ ልትሰጣቸው ይገባል። የበለጠ ደግሞ እንደዛ ኮንትሮል ከማድረግ ይልቅ በራሳቸው ቋንቋ የሚያገለግሏቸውን የበሰሉ ወጣት መሪዎች ማፍራት እና ኃላፊነቱን ለነሱ መስጠት ቢቻል ጥሩ ነው። እሱ ደግሞ እንዳይሆን ያው ስፔስ ይይዛሉ። ስለዚህ የላይኞቹን ሰዎች አየር ሊይዙባቸው ይችላል፣ ሊሸፍኗቸው ይችላሉ። ምናልባት እንደሱ አይነት ነገር አለ። እንግዲህ ሌላው ወጣቶች በደንብ ማስተዋል ማቹር ማድረግ የሚገባቸው ምንድን ነው? ሁልጊዜ ቀዳሚው ትውልድ ክፉና ተንኮለኛ ነው ማለትም አይደለም። ከሱም ትንሽ ደግሞ ወጣቶች መላቀቅ አለባቸው። ያው ልጆቻችንን ስናሳድግ
እኔ ልጆች አሉኝ። ቁጥጥር ይበዛዋል የሚለውን ልጆች አሉኝ። ልጆቼ ሁሌ እነሱ ባለፍኩበት መንገድ እንዳለፍኩኝ አያውቁም እና እንደማይገባኝ ምናምን ነው የሚያስቡት። እንግዲህ እኔ ከተማ ልጅ ነኝ ምናምን አራዳ ነኝ ከሚባሉት እመደባለሁ። ከዛም የቄራ እና ልጄ አድጎ አሁን እኔን ፋራ ሲያደርገኝ ቸርች ውስጥም ሴም ነው። እንደውም የባለቤቴ ከልጄ ጋራ አንተ ያረከውን ነገር እኮ እኔ በዚህ እድሜ አርጌው ነበረ ብላ አርጌው ታደርገዋለች። ከስር የምናሳድጋቸው ወጣቶች የቀደምን ወንድሞቻቸው እነሱ በሄዱበት መልክ እንደሄድን ማሰብ አለባቸውና ምናልባት አንዳንድ ወጣቶች እንደዛ ስለሚቸግራቸው ገና በአፍላ እድሜያቸው ወጥተው የራሳቸውን ሚኒስትሪ ምናምን ይጀምራሉ። ያ ለበለጠ ንፋስ ያጋልጣቸው ማለት ሳይበቁ እነሱ ኮች ሳይደረጉ ወደ መብራት ይመጣሉ። ይሄ ምናልባት ለነሱም የጥሪያቸውን ፖቴንሻል ማባከን ነው የሚሆነው። እድሜያቸውንም ባጭሩ ያስቀጨዋል፣ ለብዙ ነገር ኤክስፖዝ ያደርጋቸዋል፣ አደጋ ውስጥ ይወድቃሉ። የመጨረሻውን ሀሳብ እናንሳና እንጨርስ። ከጥሪ አንጻር በትውልድ ቅብብሎች ያለው በረከት ምንድን ነው? ይሄን አውጥተን መጨረስ እንችላለን። በጣም ብዙ በረከቶች አሉት አሌክስ። በጣም መጽሐፍ ቅዱሳዊም ነው። ከሀገራት ልምድም የምንማረው ነው። ቤተ እምነት፣ ሚኒስትሪ፣ ሀገርም ጭምር በትውልዶች አስተዋጽኦ ነው የሚገነባው። በትውልዶች አስተዋጽኦ ነው የሚገነባው። ይሄ እንትን አይደለም፣ ዛሬ ታይቶ ነገ የሚጠፋ ስራ አይደለም ማሰብ ያለብን። ሀገርን፣ ቤተ እምነትን፣ አገልግሎትን በጣም ስር በሰደደ ሁኔታ ኢምፓክት ለማድረግ ስለ ጥሪ ቅብብሎች፣ ስለ ጥሪ ሽግግር በደንብ ማሰብ ያስፈልጋል። ብዙ በረከቶች አሉት። አንደኛ አይበታትነንም። አንዳችን እያፈረስን ሌላችን አንገነባም። ዘላቂ የሆነ ለትውልድ እንትን የሚል ዛሬ ያልሰራነው ስራ በበዛ ቁጥር ለሚቀጥለው ትውልድ አሳይመንት አሳድረንለት ነው የምንሄደው እና የሚሰራው ስራ በጣም እንትን እያለ እየተበራከተ ነው የሚሄደው። ስለዚህ ዛሬ እግዚአብሔር እድሉ የሰጠን ሰዎች አሳይመንቱን አቅልለንለት፣ አሳይመንቱን ዝቅ አድርገንለት ለሚቀጥለው ትውልድ ብናስተላልፍ ይሄ ትልቅ በረከት ነው። ሌላኛው በእግዚአብሔር መንግስት ላይ ወይ በእግዚአብሔር መንግስት አገልግሎት ላይ ያለውን ጠቀሜታ ማሰብ ያስፈልጋል። ማለት በስነ ስርዓት አገልግሎቶቻችንን ማናሸጋግር ከሆነ ዛሬ የምናየው መነቃቃት፣ ዛሬ የምናየው መንፈሳዊነት ምናምን ነገ የማይወርድበትና ሀገሪቱ በሌላ ሃይማኖት የማትያዝበት፣ እነዚህ የገነባናቸው ቤተ እምነቶች ሁሉ ባዶ የማይሆኑበት ምክንያት የለም። በአውሮፓ በተወሰነ ደረጃ በአሜሪካም ያየነው ነገር ነው። የትውልድ ስብራት መሀልም ላይ ስለነበራቸው፣ የጥሪ ሽግግር ችግርም ስለነበራቸው ምንም ህንፃው አላዳነውም። ሃይማኖቱ ፌል እንዳያደርግ ብሩ አላዳነው፣ ዝናው አላዳነው። ስለዚህ አሁን የምንሰራቸው ህንፃዎችም ይሁኑ ምናምኖችም ይሁኑ የነገውን እንትን ከማስቀጠል አንጻር ካልታሰበባቸው በስተቀረ ምንም በራሳቸው ሲግኒፊካንት አይደሉም። ስለዚህ አሳይመንት አናሳድር። ይህንን ጥሪ መሸከም የእግዚአብሔርን ሚሽን የክርስቶስ መንግስትን ሚሽን ማስቀጠል የሚችል በራሱ የኮሚኒኬሽን መንገድ ማስቀጠል የሚችል ትውልድ እንዳለ ከፊት ለፊታችን አስበን ከዛ ውስጥ ለሊደርሺፕ የተጠሩ ሰዎችን ከልጅነታቸው ጀምረን እያሰለጠናቸው መሄድ አለብን። እንደው በዚህ ልዝጋ። ሰዎች በዚህ ምድር ላይ ለስፖርት እንኳን ለኳስ እንኳን ትልቁ እንትን ይሰጣሉ፣ ለሩጫ ምናምን አይደል ፕሮጀክት ምናምን ተብሎ ማለት ነው። ቸርች ውስጥ ለምን ነው እንደዛ ማናደርገው? በቤተ እምነት ደረጃ ለምን ነው እንደዛ የማይገነባው? ሊደርሺፕ ማለት የመሪዎች ፕሮጀክት ያስፈልጋል። እነዚህን ልጆች ምናምን ደብቀ የምታሳድጋቸው ተተኪ ትውልዶች ያስፈልገዋል። ያ ሁሉም ልሳን ይናገር የባዶ ቤት ዘግተን እናንጫጫቸው አይደለም። በሊደርሺፕ አሉ ጥሪው ያላቸው ብቃቱ ያላቸው እግዚአብሔር የሚቀጥለውን ትውልድ እንዲመሩ ያሰባቸው የምናስባቸውን ሰዎች በልዩ ፕሮጀክት ይዘን
ይዘናቸው እንሂድ እያሳደግናቸው እየጸለይንላቸው ምናምን ይህንን ነገር የሚሰራ መሪ ጢሞቴዎስን ቲቶን ምናምንን እንዳሳደገው እንደ ጳውሎስ ትልቅ ሚሽን እንትን የሚል ነው። የእሱም ራዕይ ፌል አያደርግም፣ የሚያገለግልበትም ተቋም ፌል አያደርግም እና ጠንካራ ዘመን ዘለቅ አገልግሎትና ቤተክርስቲያን ይኖረዋል ማለት ነው። በሊደርሺፕ ቀውስ ውስጥ እየታመሰ ይህንን ነገር ማሰብ ምናምን ሳይችል ቀርቶ የራሱንም ጊዜ አቃጥሎ የትውልዱንም ጊዜ የሚያቃጥል ከሆነ በእርግጠኛነት መናገር የምንችለው ለሚቀጥለው ትውልድ አሳይመንት አሳድሮ ነው እንትን የሚለው። ስለዚህ ቸርች የሆነ ዙረት ውስጥ የሆነ ሽክርክሬሽ ውስጥ ትገባለች እንጂ በጥሳ አትወጣም። ልክ እንደ ኳሳችን ማለት ነው፣ እንደ ኢትዮጵያ ፉትቦል። የኢትዮጵያ ፉትቦል እና የኢትዮጵያ ቤተክርስቲያን አመራር ተመሳሳይ ይመስለኛል። ጨርሻለሁ። ሰለሞን ከበደ ተሰማ፣ ካለህ ጥልቅ ንባብ እንዲሁም ተሞክሮህን በጣም በጥሩ አቀራረብ ባለፉት 2 ሰዓት አብረህን ስለነበርክ በእኔና በተስፋ ቴሌቪዥን እንዲሁም በሀሳብ መድረክ ተመልካቾች ስም እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ አሌክስ። ተመልካቾቻችን ከሰለሞን ከበደ ተሰማ ጋር ባለፈው 2 ሳምንት በአመራር ብቃትና ጥሪን ወደ ተተኪው ትውልድ ማስተላለፍ በሚል ርዕስ ያስተላለፍንላችሁ ዝግጅት በዚህ ይጠናቀቃል። ጥልቅ ውይይቶችን አድርገናል። ተወያዩበት። በአጥቢያ ደረጃ፣ በቤተ ክርስቲያን ደረጃ፣ በተለያየ ቡድኖች ደረጃ እንድትነጋገሩበት እንጋብዛችኋለን። ተስፋ ቴሌቪዥንን እንድትከታተሉ፣ ጥያቄ ካላችሁ፣ አስተያየት ካላችሁ ደግሞ በሀሳብ መስጫው ብታስቀምጡልን ወደ እኛ ይደርሳል። እኛም መልሰን ወደ እናንተ እናደርሰዋለን። በሚቀጥለው ሳምንት ከአዲስ እንግዳ ጋር በአዲስ ሀሳብ ወደ እናንተ እንመጣለን። ይህ የሀሳብ መድረክ ነው። ሻሎም